بسم الله الرحمن الرحيم والصلاة والسلام على من لا نبي بعده ما حد للإدغام لغة واصطلاحا إدغام ማለት በቋንቋና በዑለሞች ዘንድ ምንድነው ትርጉሙ? أما لغة በቋንቋ فهو إدخال الشيء في الشيء አንድ ነገር በአንድ ነገር ውስጥ ማስገባት ኢድጋም ይባላል። وأما اصطلاحا ዑለሞች ዘንድ የተጅዊድ ዑለሞች ዘንድ فهو እሱ التقاء حرف ساكن ሱኩን የሆነ ሐርፍ መገናኘት ነው። ቢሙተሐሪኪን ሐረካ ካለው ሐርፍ ጋራ ማለት ነው። ሐረካ ማለት ፈትሐ፣ ከስራ፣ ዶማ ነው። ሱኩን ደግሞ የምናውቃት ሱኩን ናት። እንግዲህ አንድ ሱኩን የሆነ ሐርፍ ከሐረካ ጋር ሲገናኝ ኢድጋም ይባላል። ቢሐይሱ የሲራኒ ሁለቱም ደግሞ በሚሆኑበት ቦታ ላይ ማለት ነው። ሐርፈን ሙሸደደን ሸዳ የሆነን ሐርፍ ይፈጥራሉ። ሱኩን የሆነችዋ ሐርፍ መታ ወደ ሐረካው ስትገባ ሸዳን ትፈጥራለች ማለት ነው። በዚህ ጊዜ ኢድጋም ይባላል። ሸዳ መፍጠር አለበት። የርተፊዑ ሊሳኑ ዒንደሁ ሚላሳችን በዛ ጊዜ ከፍ ይላል ማለት ነው። ኢርቲፋዓተ ዋሂዳ አንድ ጊዜ ብቻ ነው የሚያነበው ከፍ ብሎ ማለት። ሸዳ ማለት ሁለት ፊደል ነው። ሁለት ፊደል ሸድ ሲደረግ ወደ አንድ ይመጣል ማለት ነው። አንዱ በአንድ ውስጥ ገብቶ ይመጣል። ስለዚህ ይሄኛው ሁለት ጊዜ ማንበብ የነበረብን በአንድ ንባብ ብቻ እንጨርሰዋለን። የርተፊዑ ሊሳን ሚላሳችን ከፍ ይላል። ዒንደሁ እሱም በሚያነብበት ጊዜ ማለት ነው። ኢርቲፋዓተ ዋሂዳ አንድ ጊዜ ብቻ ከፍ ይላል። መሰለን መራህ እንበል እስኪ። መራህ የሚለው ሁለት ራ ነበረ። ሸዳ አድርገን ወደ አንድ ራ አደረግን ማለት ነው። ከላይ ሸዳ ተጽፏል። እንግዲህ ጠብቆ እንደሚነበብ እናውቃለን። ስጠብቅ ደግሞ ሁለት ፊደል ነው ወደ አንድ የተለወጠው ማለት ነው። ስለዚህ መር ራ ነበረ ማለት ነው። መር ራ የመጀመሪያው ራ ሱኩን ናት። ሁለተኛው ደግሞ ፈትሐ ነው። ከዛ ምን ሆነ? መር ራ የነበረው መር ራ አንዱ ሱኩን አንዱ ፈትሐ ነው። ስለዚህ አንድ ላይ መራ ብለን አነበብን ማለት ነው። ይሄ ኢድጋም ይባላል። አንዱ በአንድ ውስጥ ገብቷል ማለት ነው። ሱአል ጥያቄ ከም ሑሩፉል ኢድጋም ወማ ሂየ የኢድጋም ሐርፎች ስንት ናቸው? እሷስ ማናት? ጀዋብ መልሱ ሑሩፉሁ ሲተ ፊደሉ 6 ነው። ወሂየ እሷ መጅሙዓቱን ፊ ቀውሊካ በአንተ ንግግር ውስጥ ትሰበሰባለች። የርመሉና የሚል ቃል ይሰበስበዋል ማለት ነው። እነዚህ ስድስቶቹ ያ፣ ራ፣ ሚም፣ ላም፣ ዋው፣ ኑን የኢድጋም ፊደሎች ናቸው ማለት ነው። ከነዚህ በፊት ኑን ሱኩን ወይ ደግሞ ተንዊን ከመጣ ተንዊን ፈትሐቴን ከስረቴን ዶመቴን ከመጣ ኢድጋም ይደረጋል ማለት ነው። ከነዚህ ፊደሎች በፊት ሱአል ኢላ ከም ቂስሚን ተንቀሲሙ ሃዚሂል ሑሩፍ እነዚህ ሐርፎች በስንት ነው የሚከፈሉት? በስንት ይከፈላል? ኢድጋም ራሱ ክፍፍል አለው ማለት ነው። በስንት ነው የሚከፈለው? ጀዋብ መልሱ ኢላ ቂስመይኒ በሁለት ይከፈላል። ቢጉና ኢድጋም ቢጉና ይባላል። ወዩሰማ ናቂሰን ናቂስ ጎድሎ ተብሎ ይታወቃል። ኢድጋም ቢጉና ወቢገይሪ ጉና ጉና የሌለው ደግሞ አለ። ወዩሰማ እሱ ደግሞ ካሚለን ሙሉ ተብሎ ይጠራል ማለት ነው። ስለዚህ ኢድጋም ናቂስ ኢድጋም ካሚል ማለት ምን ማለት ነው? ምሳሌው ኢድጋም ናቂስ የሚባለው ቢጉና ሲሆን ነው ማለት ነው። ጉና ሲኖረው ናቂስ ይባላል። በኢድጋም ካሚል ጊዜ ፊደሉም ባህሪውም አብሮ ሂዶ ይገባል ማለት ነው። ጥቅልል ብሎ ሂዶ ይገባል። ጥቅልል ብሎ በሚቀጥለው ፊደል ውስጥ ይገባል። በኢድጋም ናቂስ ጊዜ ግን ሐርፉ ይገባል፣ ግን ባህሪው ወይ ደግሞ ጉናው አይገባም። በካሚል ጊዜ ጉናውም ፊደሉም ሳይቀር ይገባል። ሲፋው ማለት ጉናው ነው። በናቂስ ጊዜ ግን ጉናው አይገባም፣ ፊደሉ ግን ይገባል። ምሳሌውን እንየው እስኪ። አን አያችሁ አይደል? ናቂስ ነው። ጉናው አልገባም፣ ግን ፊደሉ ገብቷል። ኑኑ ማለት ነው። እስኪ ሚን ይሄ ደግሞ ካሚል ነው። የቅድሙ ናቂስ ነበረ። አን የሚለው ናቂስ ነው። ሆኖ አልገባም። ሚን እዚህ ጋር ደግሞ ሚን ረቢሂም አንልም ማለት ነው። ካሚል ነው፣ ሙሉ በሙሉ ገብቷል።
ሚን ረቢሂም እንላለን ማለት ነው። ኑን አለች ግን። ስለዚህ ልዩነቱ ይሄ ነው። እንግዲህ ፈልያኡ ወልዋው ወልሚም ወኑኑ ቢጉና ኢድጋም ናቅስ ወይ ደግሞ ጉና ያላቸው የሚባሉት ያ ዋው ሚም ኑን ናቸው። ወላሙ ወራኡ ቢላ ጉና ላምና ራ ደግሞ ጉና የላቸውም ማለት ነው። የጉና ባህሪ የላቸውም፣ ያለ ጉና ይገባሉ ማለት ነው። ሱአል ጥያቄ ማ አምሲለቱ ዛሊከ አለ ተርቲብ የዚህ ምሳሌ በተርቲብ ምንድን ነው? የዚህ ምሳሌ ማለት ነው። በተርቲብ እንየው እስኪ። መጀመሪያ ሚሳሉ ኑን ሳኪነቲ ዐንደል ያ ጉና ናቅስ የሚባሉትን መጀመሪያ እንየው። ናቅስ የሚባሉትን መጀመሪያ እንየው። ሚሳሉ ኑን ሳኪነቲ ዐንደል ያ የኑን ሱኩን በያ ዘንድ ስትነበብ አየቁሉ እንላለን ማለት ነው። ይሄ ናቅስ ነው። ኡድጊመት ኑኑ ሳኪነቱ ፊል ያ እንግዲህ ኑን ሱኩን በያ ውስጥ ገብታ ነው የተነበበችው ማለት ነው። በያ ውስጥ ገብታ ተነበበች ማለት ነው። አያችሁ አይደል? በጉና የአፍንጫ ድምጽ አለው ማለት ነው። ጉና ማለት የአፍንጫ ድምጽ ነው። አይ የቁሉ አያችሁ አይደል? አይ ብለን የአፍንጫ ድምጽ እናወጣለን። በራ ዘንድ ግን አናወጣም። ሚን ረቢሂም ሚን አንልም። ሚን ረቢሂም አያችሁ አይደል? ይሄ ነው። ስለዚህ ኡድጊመት ኑኑ ሳኪነቱ ፊል ያ ወሚሳሉ ተንዊን ከጉና ጋር ሄዳ ነው የገባችው ማለት ነው። ወሚሳሉ ተንዊንን ደግሞ እንየው ያ ዘንድ ሊቀውሚ ዩእሚኑን ይሄ ደግሞ የተንዊን ምሳሌ ነው ማለት ነው። ኡድጊመት ተንዊኑ ፊል ያኢ ተንዊን በያ ውስጥ ገባ ማለት ነው። ይሽተረጡ እንግዲህ ሽርጥ ደግሞ አለው። ሽርጥ አለው ማለት መስፈርት አለው ማለት ነው። አየኩነ አልሙድገሙ ወልሙድገሙ ፊሂ እንግዲህ ኢድጋም የሚደረገውና ኢድጋም የሚደረግበት የሚገባውና የሚገባበት ማለት ነው። ሁለቱም ፊሂ ሚን ከሊመተይን ከሁለት ቃላቶች የተመሰረቱ መሆን አለባቸው። ኢድጋም በአንድ ቃል ውስጥ አይገኝም። ባለፈው ኢዝሃር ላይ በአንድ ቃል ውስጥም በሁለት ቃላቶች መካከልም አይተን ነበር። ነገር ግን ኢድጋም በሁለት ቃላቶች መካከል እንጂ አይፈጠርም። የለም በአንድ ቃል ውስጥ ኢድጋም አይፈጠርም። ስለዚህ ከሁለት ቃላቶች መሆን አለባቸው ሽርጡ ማለት ነው። ከማ ሙሲለ ልክ ምሳሌ እንደተደረገው ፈኢን ካነ ሚን ከሊመት ዋሂዳ ከአንድ ቃል ከሆነ የተመሰረተው የኢድጋም ፊደል ከፊት ለፊቱ ቢኖር እንኳ ከአንድ ቃል ከሆነ የተመሰረተው የጅቡ ኢዝሃሩሁ ኢዝሃር ግልጽ ማድረግ ግዴታ ይሆናል ማለት ነው። ምሳሌውን እንየው። ዱንያ ከኑን ሱኩን ቀጥላ የመጣችው እኮ ያ ነበረች የኢድጋም ፊደል ናት። ነገር ግን እዚህ ጋር ዱንያ ስንል ሰው አይረዳንም፣ ማዕናውን ያበላሻል። ዱንያ የተለመደው ዱንያ ተብሎ ነው እንጂ ዱንያ አይባልም። ወቂንዋኑን ወሲንዋኑን ወቡንያኑን እነዚህ አራቱ ብቻ ናቸው ሲጀመር ቁርአን ውስጥ ያሉት ማለት ነው። እነዚህ አራት ብቻ ናቸው። ስለዚህ እነዚህ ኢድጋም አይደረጉም ማለት ነው። ኢድጋም አይደረጉም ባሲ እንዳይቀላቀል ኸውፈን ሚነል ተፈርቶ ነው። ቢልሙዳዓፊ ግዴታ የሚቀጥለው ፊደል ሸዳ መሆን አለበት ማለት ነው። ይሄ ግን አይደለም። ለምሳሌ ኢድጋም ካረገን ዱንያ ብለን ሙዳዓፍ እናረጋለን። ሁለት ፊደል ማለት ነው። ድግግሞች ይሆናል። ዱንያ ይደራረባል ማለት ነው። ስለዚህ ቃሉ ደግሞ በዛ መልክ አይደለም የተፈጠረው ዱንያ ተብሎ ነው። ስለዚህ ኸውፈን ተፈርቶና ሚነል ኢልቲባሲ እንዳይቀላቀልብን ቢልሙዳዓፊ እንትን ሆኖ ማለት ነው ተደራርቦ እንዳይመጣ። ወሚሳሉ ኑኒ ፊል ሚሚ ኑንን በሚም ውስጥ እንየው። ሚን መልጀኢን ወተንዊኒ ሁደን ሚን ረቢሂም ከሚም በፊት የመጣው ዳል ፈትሐቴን ማለት ነው። ወሚሳሉ ኑኒ ፊል ዋዊ በዋው ውስጥ ኑን ስትገባ ሚን ወራኢሂም ወተንዊኒ በተንዊን ጊዜ ደግሞ ሁደን ወረሕማ ዳል ፈትሐቴን ከሷ በኋላ ያለው ዋው ነው ማለት ነው። ሚሳሉ ኑኒ ፊ ኑኒ ኑንን በኑን ውስጥ እናስገባ። አነቁሉ ወተንዊኒ
ተንዊን ደግሞ እንየው። ሒጦቱን ነውፊር ከተንዊን ቀጥሎ የመጣው ኑን ስለሆነ ኢድጋም ነው። ወሀዛ ኩሉሁ ኢድጋሙን ቢጉና ይሄ ሁሉ ኢድጋም ከጉና ጋር ተብሎ ይጠራል። ወሚሳሉሁ ቢላ ጉና ያለ ጉና ደግሞ ሲነበብ ወሁወ እሱ ኢድጋሙ ኑን ሳኪነቲ ኑን ሳክንን ኢድጋም ማድረግ ነው ማስገባት ነው። አው ተንዊንን ፊላሚ በላምና ወራኢ በራ ውስጥ እነዚህ ሁለቱ ብቻ ናቸው ኢድጋም ቢላ ጉና የሚባሉት። ፈሚሳሉ ኑን ፊላሚ ኑንን በላም ውስጥ እንየው። ዩበይን ለና የአፍንጫ ድምፅ አይኖረውም ማለት ነው። ስለዚህ ነው ካሚል የተባለው ለዚህ ነው ሙሉ በሙሉ ነው የሚገባው ሲፋውም ፊደሉም ይገባል ማለት ነው። ወተንዊኒ በተንዊን ዘንድ ደግሞ እንየው። ሁደን ሊልሙተቂን አፍንጫን ሳንጠቀም አወጣን። ወሚሳሉ ኑኒ ፊራ ኑንም በራ ዘንድም አየን። ሚን ረቢህም የአፍንጫ ድምፅ የለውም። ወተንዊኒ በተንዊን ዘንድም ገፉሩ ረሒም ወቂስ ዐላ ዛሊከ በዚህ መልክ ሂድ ኒደው ማለት ነው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን።